ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አድራችኋል? ለዕለቱ ይሆናሉ ያልናቸውን መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። በትግራይ ክልል ህገወጥ ናቸው የተባሉ ኬላዎች እንዲነሱ መመሪያ ተላለፈ። በትግራይ ክልል አግባብነት ካላቸው የመንግስት አካላት ውጪ የተቋቋሙና ህገወጥ ናቸው የተባሉ ኬላዎች እንዲነሱ መመሪያ ተላልፏል። እነዚህ ኬላዎች ለተለያዩ የንግዱ ዘርፍ ተዋናያን የራሳቸውን እክል ሲፈጥሩ ስለመቆየታቸው ተነግሯል። ትናንት ግንቦት 25 ቀን 2017 ዓ.ም በክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በተፈረመውና ለሁሉም የዞን የወረዳና የከተማ አስተዳደሮች በተጻፈው ደብዳቤ መሰረት ለማዘጋጃ ቤት ገቢ እየተባለ በየከተማው የተፈጠሩ ኬላዎች ሸቀጣሸቀጦችንና የተለያዩ ምርቶችን ከቦታ ቦታ ለማንቀሳቀስ እክል መፍጠራቸው ተጠቁሟል። ይህም በሁሉም የንግድና የኢንቨስትመንት ዘርፍ በተለይም በነጋዴዎች፣ በአስመጪና ላኪዎች፣ በጉምሩክ ኮሚሽንና በትራንስፖርት ዘርፉ ላይ ከፍተኛ ችግር እየተፈጠረ ነው ብሏል ደብዳቤው። እንደ ክልል በጸጥታ አካላት ወይም እንደ ፌዴራል በጉምሩክ ኮሚሽን አማካኝነት ከሚቋቋሙ ውጪ በየቦታው የሚዘረጉ ኬላዎች ተቀባይነት እንደሌላቸው ደብዳቤው አትቶ ከዚህ በኋላ ከተጠቀሱት ተቋማት ውጪ የሚቋቋሙ ኬላዎች ተቀባይነት እንደሌላቸው አመልክቷል። በተጨማሪም የተቋቋሙና ህገወጥ ናቸው የተባሉ ኬላዎች እንዲነሱ መመሪያ ተላልፏል። አቶ ታዬ ደንደአ ከመኖሪያ ቤታቸው ተወስደው በጸጥታ ኃይሎች በቁጥጥር ስር መዋላቸው ተገለጸ። ፍርድ ቤት ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው ትዕዛዝ ባስተላለፈባቸው ሰዓታት ውስጥ ነው ለእስር የተዳረጉት ተብሏል። የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ላይ የተመሰረቱ ሁለት የወንጀል ክሶችን ወደ ፌዴራል ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትዕዛዝ ከተላለፈባቸው ከጥቂት ሰዓታት በኋላ ከመኖሪያ ቤታቸው ተወስደው በቁጥጥር ስር መዋላቸውን ጠበቃቸው መናገራቸውን አዲስ ስታንዳርድ ዘግቧል። የት እንዳሉ እንደማይታወቅና በፍለጋ ላይ መሆናቸውንም እንደዚሁ ተናግረዋል። አቶ ታዬ ደንደአ ትናንት ግንቦት 25 ቀን 2017 ዓ.ም ከቀኑ 10 ሰዓት አካባቢ ከመኖሪያ ቤታቸው መወሰዳቸውን ያረጋገጡት ጠበቃው ጠዋት 5 ሰዓት አካባቢ ላይ ፍርድ ቤት ቀጠሮ በነበረበት ሰዓት ከእርሳቸው ጋር ነበርኩኝ ብለዋል። አክለውም እስሩ ከትናንቱ ፍርድ ቤት ውሳኔ ጋር የተያያዘ አለመሆኑን ጠቁመዋል። ጠቅላይ ፍርድ ቤቱ ጉዳዩን ወደ ፌዴራል ከፍተኛ ፍርድ ቤት ለመመለስ ቢወስንም ፋይሉ እስካሁን ወደ ፌዴራል ከፍተኛ ፍርድ ቤት አልደረሰም፣ እኔም እንደ ህግ አማካሪው አልደረሰኝም ብለዋል። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ክሶች ነጻ የተባሉት አቶ ታዬ ደንደአ ክሶቹ በድጋሚ እንዲቀጥሉ ውሳኔ የተላለፈባቸው መዘገቡ አይዘነጋም። በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። ከዚህ የሚከተለውን ቪዲዮ የሚያሳየው አቶ ታዬ ደንደአ በፖሊስ ቁጥጥር ስር የዋሉበትን ሁኔታ ነው። ከጥቂት ዓመታት ወዲህ ከኢትዮጵያ ጋር የመቀጠል ፍላጎት አለን የሚሉ የትግራይ ወጣቶች ቁጥር እየተመናመነ ነው ሲሉ አምባሳደር ፍስሐ አስገዶም ተናገሩ። አምባሳደር ፍስሐ አስገዶም ባሳለፍነው ቅዳሜ በአንድ የዙም ውይይት ላይ ከጥቂት ዓመታት ወዲህ ከኢትዮጵያ ጋር የመቀጠል ፍላጎት አለን የሚሉ የትግራይ ወጣቶች ቁጥር እየተመናመነ ነው በማለት ተናግረዋል። አምባሳደሩ ስለ ፕሪቶሪያ ስምምነት አስተያየታቸውን ሰንዝረዋል። ትግራይ አገር መሆን አለባት የሚለው አጀንዳ በእህቶቻችንና ወንድሞቻችን የተጀመረ ሳይሆን ነባራዊ ሁኔታው የፈጠረው ሀሳብ ነው ያሉት አምባሳደር ፍስሐ በእድሜ ከገፉ ሰዎች ባለፈ ወጣቱ ዜጋ ነጻነቱን አውጆ የትግራይን አገርነት መቀበሉን ልቡ ከኢትዮጵያ መሸፈቱንም አመልክተዋል።
ትግራይ ሃገር ክትከውን ኣለዋ ዝብል ነገር እዞም ኣሕዋትና ንሓትና ዝተጀመረ ነገር ኣይኮነን። ኣብ ባይታ ዘለዎ ወድዓዊ ኩነታት ዝጠልቦ እዩ። ብዘይ ምንም ምግናን ምናልባት ናይ ትግራይ ሃገርነት ኣብ ትግራይ ዝኾነ መፅናዕቲ ተዝግበር ከም ኩላህና ብፍላይ ብናተይ ዕድመ ዘለዉ ብዘይ ኢትዮጵያ ካሊእ የርአና ንብል ሰባት ተዘይኮይኑ ብፍላይ ተረካቢ ሃገር ዝኾነ መንእሰይ ነፃነቱ አውጁ እዩ። ከጥቂት ዓመታት ወዲህ ከኢትዮጵያ ጋር የመቀጠል ፍላጎት አለን የሚሉ የትግራይ ወጣቶች ቁጥር እየተመናመነ ነው ብለዋል። አምባሳደር ፍስሐ ሲቀጥሉ ትግራይን እንደ ሀገር ለማቋቋም በመሬት ላይ ያለው ሁኔታ አጋዥ እንደሆነና በጉዳዩ ላይ የትግራይ ሕዝብ በድምፁ ውሳኔ መስጠት እንዳለበት ጠቁመዋል። ብሕልኑ ሸፊት እዩ ናይ ትግራይ ሃገርነት ከመይ ኮን ሪያላይዝ ንገብሮ ከመይ ሰሓዕ ተዘይኮይኑ ከምቲ ዝሓለፈ ንብዙሕ ዓመታት ገለገሌናስ ልብና መሊእና ብዘይካ ኢትዮጵያ ካሊእ ይርአየና ንብሎ ዝነበርና ብከምኡ ዓይነት ደረጃ ዘሎ መንእሰይ የለን። እንኳ ዶ ንሱስ ቅድመ ዝሃበና ሰባት እኳ ንሃገርነት ትግራይ ኣብ መወዳእታ ሰዓቱ እንተኾነ ዝተኻኣለና ክንገብር ኢና ንብል ኣለና። ስለዚ ውዳበ ምፍጣርና ጥራይ ዘይኮነስ ኣብ ባይታ ዘሎ እውን ዝሕግዘና ዝጠልበና ኩነታት ስለዝኾነ አያይዘውም ታስታውሱ እንደሆነ በጦርነቱ ወቅት ከፈለጋችሁ ተገንጠሉ ተውን ተብለናል። ከቅርብ ጊዜ ታሪክ ባለፈ ቀደምት አባቶቻችን አፄ ዮሐንስና አሉላ ጭምር ለኢትዮጵያ ያልከፈሉት ዋጋ የለም ሲሉ ተናግረዋል። የዘር ማጥፋት የፈጸመ መንግስትና ወንጀል የተፈጸመበት ማህበረሰብ በአንድ ላይ ተቻችለው ሲኖሩ በዓለም ታሪክ ውስጥ ያየሁበት ጊዜ የለም በማለት ያስረዱት አምባሳደሩ ዘር ማጥፋት ወንጀል የመፈጸም እድሉ አሁንም በአብዛኛው ክፍት መሆኑን ጠቅሰዋል። እንተ ኢትዮጵያ ግን ምናልባት ከም ተስታውስዎ ኣብቲ እዋን ኩናት ፅንተት እኮ ተለሊኹምስ ግደፉና እኮ ተባሂልና ነርና ኢና ፍቅሮም ዝነኣሰ ምኳኑ ርኡምና እዮም። እቲ ካልኦት ከም ዘሎ ኮይኑ ኢትዮጵያ ትበሃል ሃገር ኣብቲ ዝበፅሐቶ ክነብፅሕ ናይ ተጋሩ ታሪክ ናይ ዝሓለፈ ናይ ውሑዳት ዘመናት ጥራይ ዘይኮነስ ከም ትቅድም ዝበሃል ነበረ ካብ ወለድና ካብ በዓል ኣሉላ ካብ በዓል ዮሃንስ ዘይሃብናዮ ውህብቶ ዘይከፈልናዮ ዋጋ የለን። ስለዚ ብካሊእ መልክዑ ከዓ ኣብዛ ናይ ሒዙ እውን ኣብዛ ናይ ፅንተት ኩናት ኣነ ኣብ ናይ ታሪክ ዓለም ጀኖሳይድ ዝፈፀመ መሓውር መንግስቲ ኣካልን ጀኖሳይድ ተፈፀመሉ ሕብረተሰብን ኮኤግዚስት ክገብር ብሓባር ክነብር ዘርእየኒ ታሪክ አይረኸብኩም። እንዲሁም ወንጀሉን የፈጸመው አካል በስልጣን ላይ እስካለ ድረስ የህዝቡ ዕጣ ፈንታ ተበታትኖ መኖር መሆኑን ነው ያመለከቱት። በኢትዮጵያ ዘር ማጥፋት ፈጽሜያለሁ ብሎ የሚያምን መንግስትና ህዝብ እንደሚኖር ማሰብ ለእኔ ህልም ነው የሚሉት አምባሳደር ፍስሐ ትግራይ ሀገር መሆን ያለባት በዚህ ምክንያት እንደሆነ ገልጸዋል። ተጋሩ ፕሪቶሪያ ለኛ ዘላቂ ነገር አይደለም። በአጠቃላይ ካለው ችግር ለመውጣት ሁሉም ወገን የድርሻውን ማበርከት አለበት ብለዋል። አድማጮቻችንና ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። መልካም ጊዜ፣ መልካም ቆይታ።